መቸው ነው ምለው ምንም ልለው አልችልም ለምን ሚስቱና ልጁ ጋር ነው የተመለሰው እንጂ ሌላ ባዳ ሌላ ሴት ጋር አልሄደም ይሄ ልጅ ማለት ነው በሁለተኛ ደረጃ አሰነገጠችኝ እህቴ እንግዲህ ቤተሰብ አብዛኛውን ሰው እየተከራከረና እየጮኸ ያለውን ነገር ነው ዛሬ ይዤላችሁ የገባሁት ምንድነው መሰላችሁ ብዙዎቻችሁ አብርሃም ውሸቱን ነው አብርሃም ምናምን ያላችሁ ልጆች አላችሁ እኔ ደግሞ ያንዳንዷን ኡነሳ ለናንተ ከማድረስ ወደ ኋላልም እኔ ቤተሰብ ሁላችሁም ይሄን ቪዲዮ በደንብ አርጋችሁ ላይክ አርጋችሁ እንዲዳረስ እስቲ ያድርጉት በማርያም ለምን እንጨካከናለን እህት ለእህት ሆነን አንጨካከን ላይክ ሼር ሰብስክራይብ አድርጉ ከዛ ወደ ነገራችን ስንገባ ማለት ነው ቤተሰብ እንግዲህ አብርሃም ብዙ ሰዎች በጣም ብዙ ሰው ያዘነብን ያለው እኔ አሁን ማዝንበት ሰዓት አይደለም ምንድነው መሰላችሁ አብርሃም ወዶ ፈቅዶ ወደ ቤቱ ከተመለሰ ይመቸው ነው ምለው ምንም ልለው አልችልም ለምን ሚስቱና ልጁ ጋር ነው የተመለሰው እንጂ ሌላ ባዳ ሌላ ሴት ጋር አልሄደም ይሄ ልጅ ማለት ነው በሁለተኛ ደረጃ ደግሞ አብርሃም ያስመሰለ ከሆነ ደግሞ በጣም ብልግና ነው አንደኛ ነገር የሁለቱን ልጆች ስም ያስጠፋ ነው አንደኛ በፍቅር አንዷ ሴት እየጎዳ ነው አንዷን ደግሞ በባለጌና መርዛማ ሴት ያስደረጋን ያለው ስለዚህ አብርሃም ውሸቱን ከሆነ እውነቱን ተናግሮ የመሸበት ማደር ነው ዝም ብሎ አያስመስል እኔ አሁን አብርሃምን ነው የተናገርኩ ያለሁት አብርሃም እኔ ሳይወሳው ያስመሰለን ያለው ገብቷችኋል ለምንድነው ያስመሰለ ነው ያልኳችሁ ሁሉን ነገር ያውቃል ሰው ይኸውላችሁ ሁሉን ነገር እያወቀ ተናገረ ነው በቃ የተናገረን ያለው የልጅ በደንብ አርጎ ያወራል ከሚስቴ ጋርና ከልጄ ጋር መሆን ነው የምፈልገው ብሎ በደንብ አርጎ የተናገረው ትንሽ የመፍዘዙ ነገር ነው እንጂ እኔ አሁን መፈራው ምን ታውቃላችሁ እሺ እኔ እኮ መፈራው ሩታ እዚህ ጋር ደግሞ የሆነ ነገር እንዳትዋረድ ነው መፈራው ለምን አንደኛ ነገር አብርሃም እዚህ ጋራ ምንም ነገር አልሆንኩም እያለ ነው እኔ ጤነኛ ነኝ እንደማንኛውም ሰው እያለ ነው አይደለ አሁን የሆነ ቀን ደግሞ ንቅት ብሎ ደግሞ ሄርሜላ ጋር ልመለስ እንዳይል ነው ብሎ እቺን ሙድ እንዳያራምዳት ሩታ ጋር ሳይመቸው ሲቀር ወደ ሄርሜላ ሊሄድ እንዳይል እና እሱ ሁለት ሚስት በአንድ ጊዜ ማጫወት እየፈለገ ይሁን ብቻ ሐሳቡን ምንም ልረዳው አልቻልኩም እዚህ ጋር ማለት ነው ሰው አንድ ሰው ጠፍቶ ከሄደ ተነስቶ ከሄደ ፍላጎት ስላለ ነው ለሩታ በቃ ፍላጎቱን ደግሞ እኛ ልንነፍገው አንችልም በቃ ፍላጎት ካለው ፍላጎቱ ነው ከሩታ ጋር ይቀጥል ገብቷችኋል እኔ አሁን የምናገረው ለሄርሚዬ የኔ ቆንጆ አንቺ እኔ እግዚአብሔርን በጣም ስነ ስርዓት ያለሽ ጨዋ ልጅ ነሽ እግዚአብሔር የባረከሽ ልጅ ነሽ ተባረኪ አሁንም እኔ ምንም አንቺ የምናገርሽ ነገር የለም የኔ ፍቅር የኔ ውድ ይሄ ልጅ ሚስቱን ከመረጠ ሚስቱን ከፈለገ አንቺ ላይ ማስመሰል የለበትም ይሄ የማስመሰል ጨዋታ ላይ ራሱ ሄርሜላ ባትኖሪበት ጥሩ ይመስለኛል በቃ አንቺም ሆነ ዳኒም ሆነ እቺ ሮቶ ፒኤልሲዋም ሆነች እቺ ሜሪም ሆነች በቃ ከስቲ ከሩታና ከአብርሃም ማሉጡና እስቲ እንያቸው እስቲ ምን ላይ እንደሚደርሱ እስቲ እንያቸው በቃ መበጥበጡ ይቅር እስቲ ዝም በሏቸው እስቲ እንደው እንዩ አብርሃምም እስቲ በእንደዚህ ነገር ይቀጥላል ወይ መኪናውን ኤፍሬም እየነዳለት ይቀጥላል ወይ አሁን ይኸውላችሁ በሙድ ከጨረሰ በኋላ መኪናውንም ከኤፍሬም መክፈቻውን የሚቀበላል ወደ ራሱ እየተመለሰ በሙድ እንዳልተመለሰ አርጎን አሁን ሄርሜላን በእንደዚህ አይነት መንገድ ማጭበርበርም ሆነ እኛንም ኦዲየንሶችንም ማጭበርበርና ማታለል በጣም ነው የሚደብረው ማለት ነው መመለስ ካለብን ማንንም ይነካክ የለም መብት ነው እኛ ሩታ ጋር ብትመለስ እኛ ደስ ይለናል እኛ ማንንም ሰው የተዋለደ ሰው እንዲላይ አንፈልግም አብራችሁ እንድትሆኑ ነው እኛ ምንፈልገው ከሩታ ጋር ብትሆን እኔ ትንሽ የሚያሳዝነኝ ሩታ በጣም ተረግጣለች በጣም ተሰድባለች በጣም ብዙ ነገር ተደርጋለች አይደል እውነት አብርሃም አንተ ምንም ነገር ካልተደረገብ እውነት ንጹህ ኮንክ ደግሞ የሩታን ስም አድስላት የሩታ የጠፋውን ስም ደግሞ አድስላት እውነት አንተ ምንም ነገር ካልሆንክ ሩታ አንተ ላይ መስተፋቅር እንዳሰራችብ አንዳንድ ነገሮችን እንዳሰራችብ ወደሷ እንድትመለስ እንዳሰራችብ ነው እየተባለ ያለው ማለት ነው ይሄ ነገር ደግሞ እውነት ካልሆነ አንተ አውቀ ከሄርሜላ መራቅ ፈልገ ከሚስት ከልጅ መመለስ ከፈለክ የሩታን ስም አጽዳላት በቃ የሩታን ስም አጽዳላት ሄርሚንም ይቅርታ ማለት ካለብህ ደግሞ ሄርሚንም ይቅርበኝ ይቅርታ አርግልኝ ፍቅርሽን ስለረገጥኩት ይቅርታ አርግልኝ ብለ ሁሉንም ማስተካከል ትችላለህ ግን አንተም ነገም ተነጎዳም ስለማታርፍ ብቻ አብርሃም ስለማታርፍ ብቻ ነቅቻለሁ ብለ ደግሞ ወደ ሄርሜላ ልሄራል ይሄ ነገር ደግሞ በቃ
በጣም ነው የሚደብረው። ነቅቻለሁ ብለው ወደ ሄርሜላ ሄዱት ትታ አርፈ ከሚስት ከልጅ ጋር እንድንኖር እኛ ምን ፈልገው ከዚህ በኋላ ራሱ ሄርሜላ ጋር እንድትመለስ እኛ አንፈልግም። ለምን በቃ ሄርሜላ ህይወቷን ትምራበት ተዋት። ሄርሜላ በጣም ንጹህ ሴት ነች። በቃ ድራማ ውስጥ አታስገባት ሄርሜላን። ሄርሜላ በእውነተኛ መንገድ ነው ያፈቀረች፣ በእውነተኛ መንገድ ነው የወደደች፣ በእውነተኛ መንገድ ነው እንደ ባሏ እንደ ቤት አባወራ የተቀበለች ማለት ነው። ስለዚህ እባክን ሄርሜላ ህይወት ላይም እንድትጫወት አንፈልግም። ሄርሚዬም ከዚህ በኋላ ነገም ሆነ ተነጎዳም አገር ለቃ እንደምትሄድም ሰምቻለሁ። ቤተሰብ መሄዱ አይቀርም። ሄርሚዬ ከሰሞኑን ትሄዳለች። እሷ የምትጠብቀው ትንሽ አብርሃም ይንቃ ምናምን እያለች ነው እንጂ ከዚህ በኋላ ግን ምንም መፍትሄ የሌለው ነገር ስለሆነ ጸበልም ስለማይወስዱት ጸበል አይወስዱትም። እነሱ ጴንጤ ናቸው። ሰማሁ እኮ ዛሬ ሰማሁ ጴንጤ እንደሆኑ ማለት ነው። ጴንጤ ስለሆኑ አብርሃምን ጸበል ሊወስዱት አይችሉም። እስቲ ወንድሞቹም እናንተ ራቁ እስቲ ከአብርሃምና ከሩታ በቃ እስቲ ራቁና እንያቸው እስቲ እንያቸው ምን እንደሚፈጥሩ እንያቸው። አብርሃም ወደ ራሱ ይመለሳልን አይመለስንም? ካልተመለሰ ደግሞ የራሱ ጉዳይ። ይሄ እያስመሰለ ስለሆነ እኔ ምንም ነገር አሁን አብርሃም በጣም እያስመሰለ እንደሆነ ነው በቃ እኔ የታወቀኛለሁ። ግን ከነቃው ብሎ ደግሞ ሄርሜላ ላይ ብሎ እንዳይላላጥባት። ሄርሜላ በቃ ሄርሜላ አሁን አገር ለቃ ልትሄድ ነው። የራሷ ህይወት ታረጋለች ከዚህ በኋላ። እሷን በቀደም ስትናገር ነበረ፣ ትላንትናም ሰምቻለሁ ስታወራም እሷም ሄርሚም ስታወራ ነበረ። ከሌላ ሰዎችም ሰምቻለሁ። እኔ ከዚህ በኋላ አብርሃም እያስመሰለ እንደሆነ አሁን እየተረዳች ያለችው እሷ ገብቷቸዋል። አብርሃም የሆነ ሴራ እንዳለ አብርሃም የሆነ ነገር እያደረገ እንደሆነ ነው በቃ። ለምን አንደኛም ነገር እኮ እቺ ሩታም እኮ እውነት አላቅም ብቻ መስተፋቀር ምናምን በሚባለው ነገር ያው እግዚአብሔር አምላክ እውነቱን ንጽናውን ያወጣላት ነው ብሎ እኔ አብርሃምና ሩታ እናንተ አንቺ ለውሽሚቷ ውሽሚት ደግሞ አትበሏት። ሄርሜላ በቃ አሁን ውሽሚት ምናምን የምትባል ሴት አይደለችም። ለሄርሜላ ያገሽ ለውሽሚቷ ያገሽ ነው ያላችሁ። እኔ ያገዝኩ ሳይሆን ቤተሰብ አብርሃም መጀመሪያ እሷ እምቢ ስላለች በእንደዚህ አይነት ምክንያት ነው እንጂ እኔ ይኸውላችሁ ባልና ሚስት ማፋታ ልጅ አይደለሁም። እግዚአብሔር ነው የሚያገናኘው፣ እግዚአብሔር ነው የሚያፋታው። ስለዚህ አብርሃምና ሩታ እስከ መጨረሻው አብረው ኑሮ ሌላም ድጋሚ ልጅ ቢወልዱ እኔ በጣም ነው ደስ የሚለኝ። አሁን ደግሞ ከሰሞኑ ደግሞ ሩታ የሆነ ስራ ልትሰራ እያሰበች ነው ታያላችሁ። ሩታ ከባድ አስደንጋጭ ነገር ደግሞ ሌላ ይዛላችሁ ትመጣለች። ጠብቋት፣ ለማየት ያብቃችሁ። ሁላችሁንም የሚያስደነግጥ ነገር ነው የምትነግራችሁ ማለት ነው። ይሄ ነገር ደግሞ ከዚህ ከሳምንት በኋላ ደግሞ ታዩታላችሁ። የሩታን ከባዱን አስደንጋጩን ስራ ታዩታላችሁና ሩታ ቀላል ሰው አይደለችም። ከባባድ ነገሮችን ይዛ እየመጣች ነው። ጠብቋት። ሁላችንም ዋይ የሚያስብል ነው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻው ቻው፣ ደህና ዋሉልኝ።